ሰላም ጤና ይስጥልን አድማጮቻችን፣ ይህ ዘ ሆርን ፍሪኩዌንሲ ኢንተርኔት ራዲዮ ነው። ሳምንታዊው እንግዲህ ጊዜያችንን ጠብቀን ወደ እናንተ መጥተናል። ኤርሚያስ ሙልጌታ ነኝ ከኤድመንተን ካናዳ ስቱዲዮችን ወደ እናንተ እንግዲህ የሳምንታዊ ርዕሰ ጉዳያችን እንደዚሁም ደግሞ በርካታ ሌሎች ጉዳዮችን አበይት ነጥቦችንም ይዘን ወደ እናንተ መጥተናል። እንደምን ሰነበታችሁ? ሳምንታችሁ፣ ቀናቶቻችሁ እንዴት ነበሩ? እንግዲህ ክረምት እየገባ ነው። ዝናባማ ወራት በኢትዮጵያ በተለይ ደግሞ እንግዲህ እየገባ ይመስላል። ምንም እንኳ እስካሁን ያው እንግዲህ ሞቃት የአየር ጸባይ እያስተናገደ ቢሆንም አብዛኛው የኢትዮጵያ ክፍል፣ ነገር ግን ከዚህ በኋላ ያው ዝናባማ ወራት እንደሚመጣ እንደዚሁ ይጠበቃል። ይህን ዝግጅት የምናስተላልፍላችሁ እንግዲህ ከኤድመንተን ካናዳም እንደዚሁ ዝናባማ ወቅትን እያስተናገድን እንገኛለን። አሁን የምገኝበት የአልበርታ ግዛት እንግዲህ በርካታ ሁሉም አይነት ወይዘር እንግዲህ ኤክስትሪም የሚሄድበት አካባቢ ነው እና ዝናቡን ከሰሞኑ ጠንከር ያለ ነበረ። እንግዲህ ክረምታችሁ መልካም እንደነበር እገምታለሁ። ወደ ኢትዮጵያ ሳምንታዊው ክንውኖች ምን አይነት አበይት ነጥቦች ተከናወኑ በኢትዮጵያ፣ በምስራቅ አፍሪካ ብሎም ደግሞ እንግዲህ በዚህ ሳምንት ምን አይነት ምን ርዕሰ ጉዳይ ይዘን መተናል የሚለውንም እንደዚሁ በወፍ በረር ወደ እናንተ ማድረስ ያስፈልገናል። የዚህ ሳምንት ርዕሰ ጉዳይ እንግዲህ ሃይማኖትንና ስርዓትን ወይም መንግስትን በመቀየጥ እንግዲህ ሀገር ላይ የሚደርሱ ወይም ደግሞ በጣም ቀውስ አዋላጅ የሆኑ አካሄዶችን ኢትዮጵያ እየተከተለች እንደሆነ እንደዚሁ ማየትና መዳሰስ ያስፈልጋል በሚል የዚህ ሳምንት ርዕሰ ጉዳይ አድርገነዋል። እንግዲህ ወደ በኋላ ላይ መለስ ብለን የምንዳስሰው ይሆናል፣ በሰፊውም የምናየው ይሆናል። ከዛ አስቀድመን ግን ባሳለፍነው ሳምንት በኢትዮጵያ በጣም ሁለት እንግዲህ በጣም ልብ ሰባሪ ዜናዎች ተሰምተዋል። በተለይም ደግሞ የባህል ዘፋኝ፣ የባህል በጣም አቀንቃኝ እንዲሁም በጣም በብዙዎች ዘንድ የሚወደድ ሚሊዮኖች የሚያደንቁት ሰማኸኝ በለው ወይም ደግሞ ሰሜ ባላገሩ እልፈትን የሰማንበትም ሳምንት ነበር። ከዛም ባለፈ ደግሞ እንግዲህ የጥበብ ሰው ለአርቱ በጣም ቅርብ የነበረ ለበርካቶች ደግሞ እንግዲህ የጥበብ ጉዟቸውን በጣም ያቃና ሰው ነው ተብሎ የሚጠቀስ በጉልህ የሚጠቀስ ሰው ነው አዲስ ገሰሰ። የእርሱም ህልፈት እንግዲህ ከወደ አሜሪካ ተሰምቷል። በጣም የሚያሳዝን ነበር፣ የሚያሳዝንም ነው። እንግዲህ አዲስ አሁን በጣም በዝና ጣሪያ ላይ የደረሱ ሰዎች እንዲሁም ባንዶችን በዓለም አቀፍ ደረጃ እንዲታወቁና አሁን የደረሱበት ደረጃ እንዲደርሱ በጣም የእሱ አስተዋጽኦ ከፍተኛ ነበረ እና ይህ የእሱ ህልፈትን መስማት እንግዲህ የዝግጅት ክፍላችን እንደዚሁም ደግሞ መላው አድናቂዎቹና ወዳጆቹ የተሰማንን ሀዘን እንገልጻለን። ለቤተሰቦቹና ለወዳጆቹም እንደዚሁ ለአድናቂዎቹ መጽናናትን እንመኛለን። አዲስ በጣም ብዙ ስራዎችን የሰራ ወደፊትም ደግሞ የሚሰራበትም እድሜ ላይ ነበረ እና በዚህ እንግዲህ ህልፈቱን ሰምተናል። በጣም እናዝናለን። ሌላው እንግዲህ ባሳለፍነው ሳምንት ምን አበይት ነጥቦችስ ተከናወኑ ብለን ስናስብ እንግዲህ ከሰሞኑ የህዝባዊ ወያኔ ሓርነት ትግራይ ህወሓት በአሜሪካ መንግስት ወይም ዲፓርትመንት ኦፍ ስቴትስ ቪዛ መከልከሉን ተከትሎ በጣም በርካታ መረጃዎች ከቀኝ ከግራም እየተስተናገዱ ይገኛል። ያንም ተከትሎ ደግሞ ይህ ዝግጅት ወደ እናንተ በሚደርስበት ወይም ደግሞ ስቱዲዮ ውስጥ ከገባንበት ሰዓት ትንሽ ደቂቃዎች ቀደም ብሎ የህወሓትን ምላሽ መግለጫዎችን አውጥቷል። ይህም ደግሞ እንግዲህ ዋን ሳይድድ ነው የሚል አይነት አንድምታ ያለው መግለጫ ነው ያወጣው። የአሜሪካ ውሳኔ ወይም ደግሞ የስቴት ዲፓርትመንት ውሳኔ አንድ ሳይት ብቻ ላይ የተንጠለጠለ ነው የሚል መግለጫ ነው ያወጣው። እንዲሁም ደግሞ 5 ነጥቦችንም በመግለጫው መጨረሻ ላይ እንደዚሁ ጠቅሷል። በዋነኝነት ደግሞ የፕሪቶሪያው ስምምነትን እንዲያስፈጽም የፌዴራል መንግስት እንዲያስፈጽም ወይም ደግሞ ለዛ ታዛዥና ተገዥ እንዲሆን የአሜሪካ መንግስት ጫና እንዲያደርግ የበኩሉን
እንደዚሁ ጥሪ አቅርቧልና ባሳለፍነው ሳምንት እንግዲህ የመጀመሪያውንም ለዚህ መነሻም የሚሆን የቪዛ ክልከላው የተነሳበትም ያው እናንተም እንደምታውቁት የፕሪቶሪያው ስምምነት እንዳይከናወን እንቅፋት ሆነዋል ያላቸውን በቲፒኤልኤፍ ውስጥ የሚገኙ ሃርድ ላይነርስ ብሎ የገለጻቸውን ግለሰቦች ወይም አክራሪ ናቸው ብሎ ያሰባቸውን ግለሰቦች እና ወዳጆች፣ ቤተሰቦች ወደ አሜሪካ እንዳይገቡ የሚከለክል የቪዛ እገዳ ነበር የጣለው። በነገራችን ላይ የአሜሪካ ኤምባሲ አዲስ አበባ የሚገኘው የአሜሪካ ኤምባሲ በቀጣይ ሳምንት ወደ ትግራይ ርዕሰ መዲና መቀለ ይጓዛል። ከዛም አስቀድሞ ነው ይህ የቪዛ እገዳው የተጣለው። ይህ ደግሞ እንግዲህ ምናልባት ለውይይታቸው መደላድል እንዲሆንና የአሜሪካ ኤምባሲ ልዑክ ከፍተኛውን ወይም አፐር ሃንድ እንዲኖረው በውይይታቸው ወቅት አፐር ሃንድ እንዲኖራቸው የሚያስችል ነው ተብሎም ይገመታል እና እንግዲህ ከመሄዳቸው ወይም ከመጓዛቸው አስቀድመው ይህን ውሳኔ ማካሄዳቸው ምናልባትም ደግሞ የማትገዙ ከሆነ ከዚህ በኋላ እንግዲህ ከፍ ያለ የመረረ ነገር ሊከናወንም ወይም ደግሞ የአሜሪካ መንግስት ሊያሳልፍ ይችላል የሚልም አይነት ምላሽ ሊሰጠው እንደሚችል ወይም ምላሽ መልእክት ሊያስተላልፉ እንደሚችሉ ከወዲሁ ይጠበቃል ማለት ነው። በነገራችን ላይ ያው ከዚህ ቀደምም ሄደው ነበረ፣ ውይይትም ተደርገው ነበረ የሚታወስ ነው እና ያም እንግዲህ እልባት አለማግኘቱን ተከትሎ ሊሆን ይችላል እንደዚሁ አይነት ይህ የስቴት ዲፓርትመንት ውሳኔ ላይ የተደረሰው ማለት ነው። ሌላው እንግዲህ ባሳለፍነው ሳምንት እንግዲህ በፈረንሳይ የተካሄደውን የጂ7 ስብሰባንም ተከትሎ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አለመጋበዛቸው በርካቶችን ሲያነጋግርም ቆይቷል። እንዲያውም ከአፍሪካ እንግዲህ የግብፁ አልሲሲና የኬንያው ሩቶ ተገኝተዋል። አፍሪካን በመወከልም ተገኝተዋል። በውይይታቸውም ደግሞ የኢትዮጵያ አለመገኘት በእርግጥ ብዙዎችን ሲያነጋግር ነበር። ኢትዮጵያ በእንደዚህ አይነት የዓለም አቀፍ መድረኮች ላይ ያለመጋበዝ በጣም አለመጋበዝን አልለመድንም እና ይህ አዲስ ሆኖብን ታይተዋል። በእርግጥ ከቅርብ ዓመታት ወዲህ እንደዚህ አይነት ዓለም አቀፋዊ መገለል በጣም በብዙ ሲደርስብን እንደነበረ የሚታወስ ነው። ይህ ደግሞ ካለመጋበዛችንም ባለፈ ደግሞ በተለይም ደግሞ የአባይ ጉዳይን በሚመለከት የግብፁ እንግዲህ መሪ ከዶናልድ ትራምፕ ጋር የነበራቸው ውይይት እንግዲህ ይፋም ሆኖ ነበር እና በጣም የተቀነጨቡ ውይይቶች ነበረ ይፋ ሲደረጉ የነበረው። በዛም ውይይታቸው ደግሞ እንግዲህ ወገንተኝነት በጣም ያሳዩበት አይነት ንግግር ሲያደርጉ ነበር ፕሬዚደንት ትራምፕ። በዛ ለመገኘታችን ግን ይህን በወቅቱ በስፍራው ተገኝተን ዲፌንድ አለማድረጋችን እንዲሁም ደግሞ በዛው ያው ብረትን እንደጋለ ነው እና በዛው ባለበት በጣም በአመቺ ሁኔታ ኢትዮጵያም የራሷን ሀሳብ ያላስተጋባችበት እድል በጣም ከፍተኛ እድል ነበር ያመለጣት እና እንግዲህ በዚህም አለመጋበዛችን ተከትሎ በጣም ብዙዎች ሲነጋገሩበት ነበር። ይሁን እንጂ እንግዲህ ፐብሊክ ሚዲያ ከሚባሉ የሚዲያ ተቋማት ደግሞ የሚሰነዘሩ በጣም በርካታ ጠቅላይ ሚኒስትሩ ከበርካታ የዓለም ሀገራት መሪዎች ጋር የነበራቸውን ግንኙነትና የነበራቸውን ስብሰባና የፎቶ ስነስርዓት በማምጣት ዲፕሎማሲያችን አሁንም እያበበ የሄደ ነው የሚል አይነት መልእክት ሲያስተጋቡም እንደነበር የሚታወስ ነው። ይህ ነው ባሳለፍነው ሳምንት የነበረው። ሌላው እንግዲህ አንዲት ጋዜጠኛ ሳልሳዊት ባይነሳኝ እንግዲህ ባስተላለፈችው መልእክት ሰኔ 1 በቁጥጥር ስር ውላለች። እስካሁንም ድረስ ይህ ዝግጅት እስከሚቀረጽበት ጊዜም ድረስ ወደ ፍርድ ቤት አልቀረበችም እና የራሱን የቻለ ሌላ እንግዲህ መነጋገሪያ ሆኖ የሰነበተን ጉዳይ ነው። በተለይም ደግሞ ሲፒጄ የኢትዮጵያ ባለስልጣናት እንግዲህ ወደ ሕግ እንዲያቀርቧት ወይም ደግሞ ካልሆነም ደግሞ እንዲፈቷት ወይም ደግሞ ወደ ሕግ እንድትቀርብ ወደ ፍርድ ቤት እንድትቀርብ የሚጠይቅ እንግዲህ ስቴትመንት አወጥቷል። ይህም ያሳለፍነው ሳምንት መነጋገሪያ ነጥባችን ነበረ። ከኢትዮጵያ ወጣ ስንል እንግዲህ ወደ ሶማሌላንድ እንሄዳለን። ሶማሌላንድ ወደ እስራኤል በማምራት በኢየሩሳሌም የመጀመሪያ ኤምባሲዋን ከፍታለች which was exciting።
በጣም ኤክሳይቲንግ ነበረ ለሶማሌላንድ እና እንግዲህ ኢንዲፔንደንት ስቴት መሆኗን ለሚፈልጉ በሙሉ እንግዲህ በጣም ኤክሳይት የሚያደርግ ኒውስ ነበረ ባሳለፍነው ሳምንት ከበርካታ የእስራኤላውያን እንግዲህ ከደህንነት መዋቅር እንደዚሁም ደግሞ ከንግድ ኮሚኒቲውም ጋር እንደዚሁ ንግግር ሲያደርጉም ውይይት ሲያደርጉም ቆይተዋል። ሶማሌላንድ ሀርጌሳ እንግዲህ ለእስራኤል ባለሀብቶች ክፍት መሆኗንም እንደዚሁ በይፋ የተናገሩበትም አጋጣሚ ነበረ። ከዚሁ ጋር ተያይዞ እንግዲህ የሶማሌላንዱ እንግዲህ መሪ ከአይ24 ጋር ቆይታ አድርገው ነበረ እና በወቅቱ ጋዜጠኛዋ ብሬክአዌይ የሚል ያው ኦፍኮርስ ከሶማሊያ የተገነጠላችሁ ናችሁ የሚል አይነት አንድምታ ያለው ጥያቄ በምታቀርብበት ጊዜ አስተካክልሻለሁ፣ እንዲያውም ከብሬክአዌይ አይደለንም፣ ከሞቃዲሾም እኛ እድሜያችን ዘለግ ይላል፣ ከኬንያ ከኡጋንዳም እንደዚሁ ዘለግ እንላለን፣ ምናልባትም ካለፉት ከበርካታ አፍሪካ ሀገራት የኛ እድሜ ላቅ ያለና በሀገረ መንግስትም ደረጃ እንደዚሁ እድሜያችን ከፍ የሚል ኔሽኖች ነን እስከ ማለትም ደርሰው ነበር እና ይህ ራሱ በጣም ከፍተኛ መነጋገሪያ ነበረ። ወደ ኬንያ ስናመራ ደግሞ እንግዲህ ለጁን 25 የተቀጠረ በወጣቶች እንግዲህ የሚከወን የጎዳና ላይ ሰልፍ ይከናወናል ወይም ጎዳና ፒስፉል ዴሞንስትሬሽን ነው ኦፍኮርስ ይከናወናል ተብሎ የታሰበው። ለዚህም ደግሞ ፖሊስ መግለጫ አውጥቷል። እንግዲህ ሳሙኤል ሩቶም እንደዚሁ ንግግር እያደረጉ ይገኛሉ። ምናልባት እንግዲህ ወደ እናንተ መድረስም ካለበት ምክንያቱም ኬንያን ሙሉ በሙሉ እንዘጋታለን የሚል መልእክት መተላለፉን ተከትሎ በጣም ከፍተኛ ውጥረት ተከስቷል። ከዛም ጋር በተገናኘ እንግዲህ ሩቶ ያደረጉትን ንግግር በተለይም ደግሞ ለኬንያውያን ወጣቶች በጣም እኛ ስልጡን ህዝቦች ነን እና በህግ የበላይነት የምናምን ሰዎች አይደለንም ወይ? እንደዚህ አይነት ነገር ሊደረግ አይገባም፣ የሁሉንም መብት ማክበር ይገባናል የሚል ንግግርም ሲያደርጉ ነበር። ምናልባት እንግዲህ ወደ እናንተ ማድረስም ካለብን አንዴ የአጭር ንግግራቸውን አድምጠን እንመለስ። Focus on our development, and we must never allow things that take Kenya backwards. I hear some people, the other day I saw some people there saying, oh, we want to shut down the country. Or we want, we will defend the right of everybody because we are a country that believes viciously in order. We are a civilized nation. We are an organized society. We believe in the rule of law. እንግዲህ ያው ንግግራቸው ይህን ይመስል ነበረ። በህግ የበላይነት የምናምን ህዝቦች ነን እና እንደዚህ አይነት ነገር አይከወንም ይላሉ። እንግዲህ ኬንያውያን በመጪው ሰኞ ይመስለኛል እንግዲህ በኬንያ ናይሮቢ እንዲሁም በሌሎች አካባቢዎችም እንደዚሁ ፒስፉል ዴሞንስትሬሽን ይከናወናል ተብሎ ይጠበቃል። ኬንያውያን ለእንደዚህ አይነት አዲስ አይደሉም። ይህን እንግዲህ ተግባራዊ ያደርጉታል ተብሎ ይገመታል። እንግዲህ ዛሬ ይህን ካልን ዘንድ ወደ ዛሬው ወደዚህ ሳምንት አጀንዳችን እናልፋለን። በተለይም ደግሞ እንግዲህ የሃይማኖት የመንግስት በጣም ያልተገባ ከሃይማኖት ተቋማት ጋር ያልተገባ አይነት ጣልቃ ገብነት እንደዚሁም ደግሞ አንድን ሃይማኖት ወይም ደግሞ አንድን ሁለትን ሃይማኖት እንደዚሁ ሲንግል አውት አድርጎ በማውጣት የመንግስት ሃይማኖት እስከ ማስመሰል ድረስ እና የዛን ሃይማኖት ተከታዮች ደግሞ በከፍተኛ ፍራቻ ውስጥ እንዲሰነብቱ እንዲቆዩ የማድረግ እና የመንግስታዊ ያልሆነ አይነት ማለት የመንግስት ስነ ምግባርን በማይመስል መልኩ የመከወንና እነዚህን ዜጎች ከራስ ጋር እንግዲህ የማሰለፍ ወይም ደግሞ ለራስ የፖለቲካ ዓላማ የማሰለፍ አይነት አካሄድ ይከናወናል። ነገር ግን እስኪ ወደ ኋላ ሄደን
መንግስት የሃይማኖት ከመንግስት ጋር በሚጣመርበት ጊዜ ምን አይነት ችግር እንደሚወልድና እንደሚያዋልድ ከዛም በኋላ ደግሞ ምናልባትም ያሳደግነው ያን አይነት የሃይማኖት ጥንካሬ ወይም ደግሞ በመንግስት ውስጥ እንዲጎለብት ያደረግነው የአንድን ሃይማኖት የበላይነት ወይም ደግሞ ሃይማኖትን ራሱን በመንግስት ስርዓት ውስጥ ገብቶ አራጊ ፈጣሪ በማድረግ ሂደት ውስጥ የምናዋልደው ከፍተኛ የሆነ አገራዊ ቀውስ ምን አይነት እንደሆነ እንደዚሁ ማየት ያስፈልገናል እና ወደ ኋላ እንግዲህ ወደ ጎረቤት ሀገራችንም ወደ ሱዳን እንሂድ። አሁን ያለውን የሱዳን ሁኔታ ሁላችንም የምንመለከተው ይመስለኛል። እንግዲህ ሀገርን ለሁለት የከፈለ ለበርካታ አይነት ችግር የዳረገ ሚሊዮኖችን ያፈናቀለ ችግር ነው እየተከናወነ የሚገኘው እና ይህ በሆነበት ሁኔታ እስኪ እንግዲህ ወደ 1969 በፈረንጆች እንሂድና እንግዲህ የጃፋር ኒሜሪ መንግስት ወደ ስልጣን የመጣበት ዓመተ ምህረት ነበረ በ1969 እና ያኔ ሲመጣ የኒሜሪ መንግስት ወደ ስልጣን በመጣበት ወቅት የሶሻሊስት አይዲዮሎጂ ወይም ርዕዮተ ዓለምን የሚያራምድ ሙሉ በሙሉ ሴኩላር የነበረ መንግስት ነበረ። እንግዲህ የያኔው መንግስት ማለት ነው የኒሜሪ መንግስት። ነገር ግን ብዙ ውጣ ወረዶችም ደግሞ ከጎን እንግዲህ ያጋጥሙት የነበረ መንግስት አልጋ ባልጋ የነበረ መንግስትም አልነበረም በእርግጥ እና ነገር ግን ከዛ ውስጥ በዋነኝነት ለራሱም ደግሞ እንደ መጠለያና ድጋፍ ወደ ማግኛ መንገድ የወሰደው ወይም ደግሞ ድጋፍ ለማግኘት የሄደበት መንገድ ደግሞ ሃይማኖትን ተገን ማድረግና ሃይማኖትን መደበቅ በሃይማኖት ውስጥ መደበቅ ነበረና ለዛም ደግሞ እንግዲህ በወቅቱ የነበረውን እንግዲህ በአልቱራቢ መራ የነበረውን እንቅስቃሴ በሐሰን አልቱራቢ የሚመራ የነበረውን እስላማዊ ቡድን ወይም እሱ የጎለበተ መምጣቱን ተከትሎ ያ ቡድን የጎለበተ መምጣቱን ተከትሎ እንግዲህ ኒሜሪ ወደ ሶሻሊስት የነበረን አመራር ወይም ደግሞ ስርዓት በፍጹም እንግዲህ ሙሉ በሙሉ በሚባል ደረጃ ሺፍት በማድረግ እና ወደ እስላማዊነትን ወይም ደግሞ የእስላሚክ መንግስትን ወይም ደግሞ የመመስረት አይነት አካሄድ ነበረ የተሄደው። ከዛም ጋር ተያይዞ እንግዲህ ሸሪያን ተግባራዊ ማድረግ አንደኛውና በጣም በጉልህ የወሰደው እርምጃ ነበረ። በነገራችን ላይ ይህን በጣም አስተውላችሁ እንድትሰሙኝ ይፈልጋለሁ። ምክንያቱም ይህ በጣም ሴንሲቲቭ ቶፒክ እንደሆነ እረዳለሁ እና ይህን ዝግጅት በምናደርግበት ጊዜ ከየትኛውም አይነት የሃይማኖት ተቋም ፖይንት ኦፍ ቪው እያየን እንዳልሆነ እንድታዩት ያስፈልጋል። ይህንም ምለው ሚሊዮኖች የሚያመልኩትን ሚሊዮኖች የሚያከብሩትን ወይም ሚሊዮኖች እንግዲህ እምነቴ ወደ የጽድቅ መንገዴ ነው ብለው የሚመሩበትን የትኛውንም አይነት ሃይማኖት በዚህ ዝግጅታችን ብሎም ደግሞ በዚህ የሚዲያ ተቋማችን ማንኳሰስ ውስጥ የሌለንበት ወይም ደግሞ መፈረጅ የሌለንበት መሆኑን ግን እንድታውቁትና በጣም በባላንስ አድርጋችሁ እንድትሰሙት በጣም ከወዲሁ እለምናችኋለሁ፣ በትህትናም ጠይቃችኋለሁ። በወቅቱ የነበረውን እንግዲህ መንግስት ያው ሸሪያን ተግባራዊ ያደረገበት ጊዜ ነበር እና በወቅቱ እንግዲህ እንደምታስተውሉት ወይም እናንተም እንደምትገምቱት ሴኩላር የነበረ ፍጹም ሶሻሊስት የነበረች ሀገር ባንዴ ወደ ሃይማኖተኛም ብሎ አይደለም ደግሞ ከዛም ደግሞ በጣም ጽንፍ የሄደ አይነት የሃይማኖትን አካሄድ ነበረ የተከተለው የነበረው እና በወቅቱ በጣም ከፍተኛ የሆነ የፖለቲካ ጽንፈኝነት በጣም የተንሰራፋበትና የተስተዋለበትም ወቅት ነበረ። አንዳንዶቹ ኦፍኮርስ ብዙዎቹ ይሉት እንደነበረው ላለበት የኒሜሪ መንግስት ለተጋረጠበት የአቅም ድክመትና መንግስታዊ አስተዳደርን በቁመናው በመንግስታዊ ቁመና ያለመምራት ችግር ለዛ ማምለጫ የሆነው ዘንድ ነው ሸሪያንም ተግባራዊ ያደረገው። ወደ የእስላም መንግስትንም ደግሞ እንግዲህ ወይም ደግሞ የእስላም እምነትን ተገን አድርጎ እየተንቀሳቀሰ ያለው የሚል በጣም ከፍተኛ ትችት ያሰሙበት ነበረ። ይህን የሚሉት ከራሱ ከእስልምና እምነት ተከታዮችም ጭምር ማለት ነው እና
ነገር ግን በወቅቱ የነበረው በጣም አክራሪ ቡድን የነበረው የዚሁ የእስልምና እምነት ተከታዮች ደግሞ በጣም በተወሰነ መልኩ ደግሞ ይደግፉት ነበረ እና ለጊዜውም ቢሆን ትንፋሽ ያገኘበትና ጊዜ የገዛበትም ጊዜ ነበረ እና ይሁን እንጂ ይሄው መንግስት የኒሜሪ መንግስት ረግቶ መምራት ግን አልቻለም ነበር። ለዚህ ማሳያ የሚሆነን ያው እንግዲህ ከ1962 እስከ 1972 ድረስ የነበረው የአንያንያ ሪቤለን ወይም ደግሞ ይሄ የአመፅ ነበረ በሱዳን በኩል እና በ1972 ዓ ም በአዲስ አበባ ያው እንግዲህ ያኔ አዲስ አበባ የአሁኗ አዲስ አበባ አይደለችም፣ ወይም የአሁኗ ኢትዮጵያ አልነበረችም። ጎረቤት ሀገሮቿ ለምክክር የሚመጡባት የሚፈራረሙባት አሸማጋይ የነበረች ኢትዮጵያ ነበረች እና የአዲስ አበባው ስምምነት የሚባል የ1972ቱ የአዲስ አበባው ስምምነት የሚባል ስምምነት ተከናውኖ እንግዲህ አማጺዎቹም በወቅቱ እንግዲህ ነፍጥ ያወረዱበት ጊዜ ነበረ እና ይህን ተከትሎ እንግዲህ 1972 ላይ ያለቀው እንግዲህ የትጥቅ ትግል ኒሜሪ በ1983 ዓመተ ምህረት እንግዲህ ተግባራዊ ያደረገው የእስላማዊ ህግ ወይም ደግሞ የሸሪያን ህግ ተግባራዊ ያደረገበት ውሳኔ የሴፕቴምበሩ የመስከረሙ ህግ ነው የሚባለው እና የመስከረሙ አዋጅ ወይም የመስከረሙ ህግ ተብሎ ይጠራልና 1982 ላይ እንግዲህ ወደ እስላማዊ መንግስትነት ለመቀየር ባደረገው እንቅስቃሴ ግን አዲስ ችግር አዲስ ታጣቂ ኃይልን ነበረ ያስነሳበት። እንዲያውም ማለት ሀገርን ከማርጋት ሀገርን ወይም ስልጣንን አጽንቶ ከማስቀጠል ይልቅ ሌሎች ተጨማሪ ሪቤሎችን በማስነሳት እንዲያውም አሁን ደቡብ ሱዳንን እስከ መገንጠል የደረሰ እንቅስቃሴ ነበር የተከናወነው። ምክንያቱም ሸሪያን ተግባራዊ ሲያደርግ በክርስቲያን ኮሚኒቲውም ላይ ተግባራዊ እንዲደረግ ነበረ ኢንፎርስ ሲያደርግ የነበረው እና ይህ ደግሞ በተለይ ደግሞ ፕሪዶሚናንትሊ በጣም ክርስቲያን ኮሚኒቲ ናቸው ተብለው የሚታሰቡት የደቡብ ሱዳን አካባቢዎች ለዚህ በጣም ትልቅ ሬዚስታንስ አንስተው ነበረ እና እንግዲህ 1983 የጀመረው ይሄው አመፅ ደቡብ ሱዳንን ገንጥሎ ነው ያቆመው። አሁንም ድረስ በእርግጥ አልቆመም። በዛ ሁሉ ሂደት የኒሜሪ መንግስት ጸንቶ አልሄደም። ያው ቅድም እንዳልኩት ጸንቶ አልሄደም። በትክክልም እሱ እንዳሰበውና እንዳለመው ሀገርን አጽንቶ ወይም ደግሞ ስልጣኑን አጽንቶ ወይም መንበሩን አቁሞ አጠንክሮ መሄድ አልቻለም ነበር እና በእንግዲህ 1985 ይህን እስላማዊ መንግስትን ወይም ደግሞ የሸሪያን ህግ ተግባራዊ ካደረገ ከ2 ዓመታት በኋላ ማለት ነው እና በ1985 በኦመር አልበሽር የተመራ መፈንቅለ መንግስት ያው የኒሜሪ መንግስት እንዲወገድ ሆነ ማለት ነው። በነገራችን ላይ ይህ ሲሆን የ1985 የኒሜሪ መንግስት ያስወገደው ኩ ወይም ደግሞ የመፈንቅለ መንግስት በዛው እስላማዊነትን ወይም ደግሞ የሃይማኖት አክራሪነትን በጣም በሚያቀነቅኑ ሰዎች ኒሜሪንም በአንድ ወገን እንደግፋለን በሚሉ ሰዎች ይደገፍ የነበረ ቡድን ነው እና ተመሳሳይ አይነት አካሄድ ነው የተሄደው። ኒሜሪንም ወደ የሸሪያን ህግ ተግባራዊ እንዲያደርግ መክረውት ነበረ። አልበሽርንም በተጓዳኝ ደግሞ እንደዚሁ የመፈንቅለ መንግስት አድርጎ ስልጣን እንዲይዝም ደግሞ ተመሳሳይ አይነት በሁለት ቢላ ሲበሉ የነበሩ ሰዎችም እንደዚሁ ነበሩ ማለት ነው እና በተለይም ግን ስልጣኑን እያደከመ ኒሜሪን በጣም በእግር ከወርች ጠፍሮ ይዞ የነበረው ደግሞ የደቡብ ሱዳኑ የአማጺ ኃይል በጣም ከፍተኛ አይነት ሚና ነበረው። መቆጣጠር አልቻለም። ኒሜሪ ደቡቡን አካባቢ መቆጣጠር እስከማይችል ድረስ በጣም ከፍተኛ የሆነ የስልጣን ማጣት ወይም ደግሞ የፓወር ድክመት ያጋጠመው ጊዜ ነበረ እና ህግን ወይም ደግሞ ሃይማኖትን የስርዓት ህግ የማድረግ ወይም ደግሞ የስርዓቱ ሃይማኖት ማድረግ አንድን ሃይማኖት አውጥቶ የስርዓቱ ሃይማኖት ማድረግ በራሱ የሚያስከትለው በጣም ከፍተኛ አይነት ጉዳት ማሳያው አንደኛው የሱዳን ችግር ነው። የሱዳን ችግር አሁንም አላባራም። ያው እንደምታየው ትናንት የመጣ በአልቡርሃንና በዳጋሎ መካከል ብቻ የሚዘወር
በእነሱ አለመግባባት ብቻ በእነሱ የትናንት አለመግባባት የሚቀጥል ወይም የተፈጠረ አይነት ችግር አይደለም። ወደ ኋላ የሚመዝዝ ከኒሜሪን በፊት ወይም ደግሞ ኒሜሪን ጀምሮ ሁላ የሚመዘዝ የሃይማኖት ጋር በጣም የተሳሰረ አይነት የስርዓት ችግር እንደሆነ ግን ከዚሁ ጋር ማሳየት ያስፈልጋል ማለት ነው እና ይህን በምንልበት ጊዜ የኒሜሪ መንግስት የሀገርን መጀመሪያ ከሶሻሊስት ምንም ችግር የለውም። በነገራችን ላይ የሸሪያን ህግ ተግባራዊ ማድረግ ኢትዮጵያም ውስጥ ተግባራዊ ይደረጋል በተወሰኑ ክልሎች። ባለሳሳት ሶማሌ ክልል፣ አፋር ክልል በሸሪያ ህግ የሚተዳደሩበት አጋጣሚዎች አሉ። አሁንም ድረስ ተግባራዊም ይሆናል። ነገር ግን በዛ ህግ አልዳኝም፣ በዛ ህግ ልዳኝ አይገባም፣ በመደበኛ ፍርድ ቤት ወይም ደግሞ በሴኩላር ፍርድ ቤት ልዳኝ ነው የምፈልገው የሚል የትኛውም አይነት ማህበረሰብ ግን በእነዚህ በተጠቀሱ ክልሎች ውስጥ የፈለገው መብቱ ተከብሮለት በነዛ ክልሎች ግን መከናወን ይችላል ወይም ደግሞ የፍርድ ሂደቱ መታየት ይችላል እና ይህ እንዲሆን ግን እድል አልሰጠም ነበር ኒሜሪ። በጣም ከፍተኛ የሆነ እንግዲህ የስልጣን የበላይነትም አስቀጥሎ ለመሄድ ነበረ አላማውም የነበረው እና ይህን አይነት ያው ድጋፍም ከመሻት አንጻር ይህን አይነት የሃይማኖት ጣልቃ ገብነት የመንግስት ሃይማኖት እስኪሆን ድረስ አድርጎ ነበረ እና በኋላ ግን ያው የፈራው ነገር አልሆነም። የኒሜሪ መንግስት በኩ እንዲወገድ ሆነ ማለት ነው እና ኢትዮጵያስ ምንድን ነው እየተደረገ ያለው? ይህ ነው መታየት ያለበት አሁን ላለው መንግስት ማለት ነው። ሁላችንም እንደምንታዘበው ወይም ደግሞ እንደምናየው ከኦርቶዶክስ ቤተክርስቲያን ጋር በጣም ከፍተኛ የሆነ ጥል ውስጥ የገባ መንግስት ነው። በርካቶች ብዙ ሪፖርቶችን መጥቀስ ይቻላል ለእንደዚህ አይነት ጉዳይ ማለት ነው እና በአዲስ አበባ፣ በኦሮሚያ በጣም በበርካታ አካባቢዎች የኦርቶዶክስ ቤተክርስቲያንን ታርጌት ያደረገ ምዕመኑን ታርጌት ያደረገ ጥቃቶች ይከናወናሉ። ይህን ደግሞ ተከትሎ ኦርቶዶክስ በጣም ግዙፍ ሃይማኖት ነው በኢትዮጵያ ውስጥ። ያንም ተከትሎ ደግሞ ሌላ ተገዳዳሪ ኃይል ለማምጣት በሚመስል መልኩ በተለይም ደግሞ የፕሮቴስታንት እምነትን ተገን ለማድረግ ይሞክራል። እንዲሁም ደግሞ በተወሰነ መልኩ ደግሞ የእስልምና እምነትንም እንደዚሁ ተገን ለማድረግ እየተሞከረ እንደሆነ በርካታ ማሳያዎችን መጥቀስ እንችላለን። ይሁን እንጂ መጀመሪያ መግቢያችን ላይ እንዳልነው የኒሜሪ መንግስት ያሳየው በጣም ድራስቲክ የሆነ ቼንጅ ስርዓትን ከፍጹም ሶሻሊስት ወደ እስላማዊ መንግስት ወይም ደግሞ እንግዲህ ሃይማኖትን በጣም መሰረት ያደረገ መንግስት እስከ መመስረት እና ተግባራዊ እስከ ማድረግ ሀገርን በእንደዛ አይነት ነገር ለማዋለድ የሄደበት መንገድ ያስከፈለው መስዋዕትነት እንዳለ ሆኖ ኢትዮጵያም ውስጥ በጣም እንደዚህ ዳይቨርስ በሆነ የበርካታ ሃይማኖቶች መገኛ በሆነች ሀገር እንደዚሁ በተለይም ደግሞ እንግዲህ የፕሮቴስታንት እምነትን እንደ መንግስት እምነት እንዲቆጠር የማድረግና የእምነቱ ተከታዮችም ደግሞ በከፍተኛ ፍርሃት ውስጥ ምክንያቱም እልክ ነው እየተጋባ ያለው ከመንግስት ከቀሪው ህዝብ ጋር እና እኔ ከሌለው የላችሁም በሚመስል አይነት አዝማሚያ ወይም ደግሞ እንደዚህ አይነት ስብከቶች በጣም የተለዩ ህዝበ ክርስቲያኑን ወይም ደግሞ የፕሮቴስታንት እምነት ተከታዮችን በአንድ የመጠርነፍና ለመንግስት ፍጹም ድጋፍ እንዲያሳዩ ብቻ የማድረግ ሌላ ነገር እንዳያስቡ፣ አማራጭ ኃይል እንዳያስቡ፣ ይህ መንግስት ከሌለ እናንተም የላችሁም፣ የሃይማኖት ነጻነትም አይከበርም፣ እናንተም ይህ መንግስት ወይም ደግሞ የኦርቶዶክስ ምዕመን የኦርቶዶክስ እምነት ይውጣችኋል፣ የሃይማኖት ነጻነታቸው አይከበርም፣ የሚመጣውን መንግስት የኦርቶዶክስ መንግስት ነው እስከ ማለት ደረጃ የሚደርሱ ውይይቶች በግልጽም በስውርም እየተከናወኑ እንደሆነ እረዳለሁ እና ይህ ብቻ አይደለም እንትን የሚለው የሚገልጸው ወይም ደግሞ ይህ ብቻ አይደለም ለማንሳትም የሚፈለገው የሚያስችለውም ሹመቶችን ማየት እንችላለን። በነገራችን ላይ በመንግስት ካቢኔ ውስጥ ያሉ ሹመቶችን ማየት እንችላለን። የመርህ ቀርቶ የትምህርት ዝግጅት ወይም ደግሞ ለአንድ ስፍራ ለአንድ ቦታ ለዛ ሴክተር
የሚሾመው ኮታ ከዚህ ቀደም ኦፍኮርስ በኢህአዴግ መንግስት የብሔር ኮታ ነበር። አሁን የሃይማኖት ኮታ ከሃይማኖትም ደግሞ ፕሪዶሚናንትሊ እንግዲህ የፕሮቴስታንት እምነት ተከታይ መሆን እንደ ዋነኛ መስፈርት እስከ መቆጠርም የደረሰበት ጊዜ አለ። መቁጠር ይቻላል። በነገራችን ላይ የስልጣን ዴሞግራፊው የኃላፊነት ዴሞግራፊው አሁን ባለው መንግስት ወይም ስርዓት ውስጥ በከፍተኛ ሁኔታ እንግዲህ የፕሮቴስታንት እምነትን ማግኘት እንችላለን። ይህን ስንል ግን አሁንም ባላንስ አድርጋችሁ እንድትሰሙት ያስፈልጋል እና ሁሉም የፕሮቴስታንት እምነት ተከታይ ተጠቅሟል እያልን አይደለም። ይህን መሆን ወይም ደግሞ የፕሮቴስታንት መሆን ብዙ በሮችን ይከፍታል እያልንም አይደለም። ነገር ግን ከእንደዚህ አይነት ሰዎች ወይም ደግሞ መንግስትን በጽኑ ከሚደግፉ በጭፍን ከሚደግፉ፣ በነገራችን ላይ መንግስትን መደገፍ በጣም መብት ነው፣ አብሶሉት የሆነ ራይት ነው። ነገር ግን የመንግስትን ማለት ከመንግስት ካድሬነትም በላይ የሃይማኖት መሪነትን ሚና በጣም በሚጻረር መልኩ ፍጹም የሆነ ወገንተኝነት የምርጫ ጊዜያቶችን ኢቭን ጨምሮ ማለት ነው እና ከምርጫ ህግ እንኳ የሚጻረሩ በፑልፒቶቻቸው ላይ ቆመው መንግስት እንዲመረጥ የሚቀሰቅሱ ፓስተሮች እንዳሉ ሁሉ ፍጹም ደግሞ የሚሰራው ነገር ስህተት እንዳልሆነ አማኞች ፍጹም አማኞች ከሆኑ ደግሞ ለመንግስታቸው መጸለይ ብቻ፣ ወደ እግዚአብሔር መጸለይ፣ ወደሚያምኑት አምላክ መጸለይ ብቻ ሁነኛ መፍትሄ ነው ብለው የሚያምኑ ደግሞ እንዳሉ ማሳየት ስለሚያስፈልግ ነው እና ይህ በሆነበት ሁኔታ እንግዲህ ክቡር ጠቅላይ ሚኒስትር ያልተመጣጠነ እና ፍጹም ያፈጠጠ አይነት ወገንተኝነት በክቡር ጠቅላይ ሚኒስትሩም እንደዚሁም ደግሞ በሌሎች በተዋረድ የሚገኙ እንግዲህ የመንግስት ባለስልጣናት ለፕሮቴስታንት እምነት እንደዚሁም ደግሞ ለተወሰነ የእስልምና እምነት ተከታዮች በጣም ፍጹም የሆነ ወገንተኝነት ያሳያሉ። ይህ ደግሞ በጣም ከፍተኛ ሪዘንትመንት በቀሪው ወይም በሌላው ሃይማኖት ተከታዮች ዘንድ ኢንክሉዲንግ በፕሮቴስታንትም እንደዚሁም በሙስሊም እምነት ተከታዮችም ዘንድ ያሳድራል። የኒሜሪን መንግስት መጀመሪያ የተቃወሙት በነገራችን ላይ የእስልምና እምነት ተከታዮች ናቸው። ለድክመቱ ለመንግስታዊ ውድቀቱ እስልምናን ተገን እያደረገ ነው የሚል የመጀመሪያ ተቃውሞ ያነሱት የእስልምና እምነት ተከታዮች ናቸው። ቀጥሎ ሌፍቲስቶች ወይም ግራ ዘመሞቹ እንደዚሁ የሴኩላር ወርልድ ሴኩላር አመራርን ወይም ሴኩላር ስርዓትን ደግሞ የሚደግፉ ሌሎችም እንደዚሁ ያደረጉ ናቸው። አሁን ያለውንም አስተዳደር በኢትዮጵያም ውስጥ ፕሮቴስታንትን ለመቅረብ እስልምናን እንደዚሁ ፌቨር ለማድረግ በሚመስል መልኩ የሚካሄደውን አካሄድ ከእስልምናም ወገን እንደዚሁም ከፕሮቴስታንትም ወገን በሚዛናዊነት የሚተቹ የሚቃወሙ ከፍ ሲልም እንደዚህ በጣም በመረረ ጥላቻ ውስጥ የሚገኙ ሰዎች እንዳሉ ማወቅና ማየት ያስፈልጋል። ይህ ሲሆን ግን እንግዲህ ያልተመጣጠነና ፍጹም ያፈጠጠ ወገንተኝነት ኦፍኮርስ እሱን ገልጸናል። የወንጌላውያን አብያተ ክርስቲያናት አገልጋዮችን በስውር ወይም በግልጽ ስብሰባ በማድረግ ውይይት በማድረግ ድጋፍ ለማግኘት የሚካሄድበት መንገድ በጣም እጅግ የሚዘገንን ነው። በነገራችን ላይ አንዳንዴ የሚሰማውም ለዚህ ዝግጅት በጣም ብዙ መረጃዎችን እያሰባሰብኩ ነበርና ከከፍተኛ ባለስልጣናት ጋር የሚኖራቸውን ግንኙነት ወይም ደግሞ ከዛ ከወጡ በኋላ ሲያወሩ ምን ተባሉ፣ ምን አወሩ፣ ምንድን ነበር ውይይታችሁ ተብለው ሲጠየቁ የሚመልሱት ምላሽ በእርግጥ እንግዲህ ሀገርን በእንደዚህ አይነት በትልቅ ኃላፊነት ላይ ያሉ ሰዎች እንዴት ከእንደዚህ አይነት ሰዎች ከአንድ ግለሰብ ጋር እንደዚህ አይነት ምስጢሮችን ሊያወሩ ይችላሉ? ሀገራዊ ምስጢሮችን ናሽናል ኢንተረስትን የሚመለከት አይነት እንትኖች መረጃዎች እንዴት ይለዋወጣሉ የሚባል አይነት ውይይት አለ እና ይህም ሲሆን ደግሞ እንግዲህ የኔነት ስሜት እንዲያድርባቸው ሌላውም ሃይማኖት እንደዚህ አይነት ማለት ዜጎች እስከሆኑ ድረስ ሌላውም ሃይማኖት እንደዚህ ተመሳሳይ አይነት ቅርበት ወይም ደግሞ ተመሳሳይ አይነት ርቀት እንዲኖር ያስፈልግ ነበረ። በነገራችን ላይ የወንጌላውያን አብያተ ክርስቲያናት የህብረቱ የበላይ ጠባቂ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ናቸው። ይህን ስል በጣም ከዚህ ቀደም
ምናልባትም እንግዲህ በቀድሞ መስሪያ ቤቴ በአዲስ ማለዳ ጋዜጣ ላይ የጻፍኳቸው በርካታ ጽሁፎች ነበር፣ ተከታታይ ጽሁፎችም ነበሩ፣ ዜናዎችም ነበሩ እና አንዳንዶቹ እምቢ ብለው እስከ መውጣት ድረስ ማለት ከእንደዚህ አይነት ሰዎች ጋር በርካቶች እንደሚሏቸው ብዙ አይነት የስነ ምግባር ግድፈት የሚታይባቸው የእምነት መሪዎች ወይም ደግሞ ፓስተሮችን በሚመለከት ከእነርሱ ጋር ህብረት እንዲያደርጉ የተጠየቁ ግለሰቦች አይ ከእነሱ ጋር እንደዚህ አይነት ህብረት የለንም እንግዲህ በወንድማማችነት ወይም ደግሞ በመግባባት አብረን ልንቀጥል እንችላለን፣ ነገር ግን ከእነርሱ ጋር እንደዚህ አይነት ህብረት ውስጥ መሆን አንፈልግም ብለው ምላሽ የሰጡ ሰዎች በጠቅላይ ሚኒስትሩም ብሎም ደግሞ በሌሎች የመንግስት ባለስልጣናት ጥርስ እንደተነከሰባቸውም እንደዚሁ መረጃዎችን አግኝቻለሁኝ እና በጣም የሚያሳዝን አካሄድ ነው እየተካሄደ ያለው። ያው መጀመሪያ እንዳልኩት ሹመትን ማግኘት እንግዲህ የመስፈርት እስኪሆን ድረስ ወይ ፕሮቴስታንት መሆን ወይም ደግሞ የእስልምና እምነት ተከታይ መሆን፣ የእስልምና እምነት ተከታይ መሆን ብቻ በራሱ ሳይሆን የአንድ ሴክት ወይም ደግሞ መንግስት ቅርበት አለኝ ብሎ በሚፈልገው አንድ ዊንግ አማካኝነት የዛ እንግዲህ የዛ አካባቢ ወይም የዛ ቡድን አባል መሆን ሌላኛው ተመራጭ ሌላ እንግዲህ ሜሪት እስከመሆን ደረጃ ደርሷል ማለት ነው። እንግዲህ መጀመሪያ መግቢያችንም ላይ እንዳልኩት አሁንም ደግሜ እለዋለሁ፣ ይህን የምለው የኦርቶዶክስ ቤተክርስቲያን በተደጋጋሚ ይደርስባት የነበረውን የመንግስታዊ ጫና በነገራችን ላይ አሁንም ብቻ አይደለም፣ ከዚህ ቀደምም በኢህአዴግ አስተዳደርም እንደዚሁ ጫናዎች ይደርሱ ነበረ። ነገር ግን በወቅቱ የነበረው አስተዳደር ወይም ደግሞ በወቅቱ የነበረው አመራር ኦፍኮርስ ኦርቶዶክስን ሰብረናል እስከ ማለት ደረጃ ይደርስ እንደነበር አስታውሳለሁኝ እና ነገር ግን በተወሰነ መልኩ ግን የኦርቶዶክስ ወይም የቤተ ክርስቲያንን ባውንደሪ ግን ያከብሩ ነበር። አሁን ያ ነገር ቀርቷል። አሁን ምዕመንን እስከ ማጥቃት ለይቶ እስከ ማጥቃትም ይደርሳል። እንግዲህ በአርሲ የነበረውን የምታስታውሱት ነው። ቀደም ሲል በአዲስ አበባ እንግዲህ በጣም ያደግኩበት አካባቢዎችም አሉ ወደ 22 እና ሌሎች አካባቢዎች እና እዛ አካባቢ በአንድ ወቅት እንግዲህ ሁለት የኦርቶዶክስ እምነት ተከታይ ወጣቶች እንግዲህ እዛ አካባቢ ቤተክርስቲያን ልትሰሩ ነው፣ አጥር ልታጥሩ ነው በህገ ወጥ በሚል ፖሊስ ተኩሶ እንደገደላቸው የሚታወስ ነው። ከዛ በኋላ በወይብላ ማርያምም እንደዚሁ የምናስታውሰው ነው። በኦሮሚያ ክልል የተለያዩ አካባቢዎች እንደዚሁ አይነት ጥቃት ሲደርስባቸው ወይም እየደረሰባቸው እንደሆነም የሚታወስ ነው። ነገር ግን ይህ ማለት መንግስት እንደ አማራጭ የወሰዳቸውን ተገዳዳሪ ኃይል ይሆኑኛል ብሎ የወሰዳቸውን አካላት ወይም ቡድኖች ያው ኦፍኮርስ አሁን መንግስታዊ ሃይማኖት ማድረግ አይቻልም፣ ወይም ደግሞ መንግስታዊ ሃይማኖት ለማድረግ በጣም ጊዜውም አይፈቅድም፣ ሁኔታዎችም በጣም የሚከለክሉ እንዳሉ እረዳለሁ። ነገር ግን እነዚህ መንግስት ተገዳዳሪ ናቸው ብሎ የወሰዳቸው ኃይላት ግን ነገ መንግስት ነው የሚሆኑት፣ ውስጥ ነው የሚፈረጥሙት፣ ራሳቸው ፈርጣማ ይሆናሉ፣ ራሳቸው መንግስት መሆን እስከ መሆን ይደርሳሉ። በነገራችን ላይ እንደዚህ አይነት መንግስትን እስከ መገዳደር የሚችሉ አይነት አቅም ወይም ተንደንሲ ያላቸው የሃይማኖት መሪዎች እንዳሉ ግን ማወቅ ያስፈልጋል። አሁን በጠቀስኳቸው የሃይማኖት ዘርፎች ወይም ደግሞ አካላት ማለት ነው እና በጣም ከፍተኛ የሆነ ችግር ከወደፊቱ አሁን ካሳለፍነው ይልቅ ወደፊት የሚመጣው በጣም ይብሳል። በነገራችን ላይ የሃይማኖት ብሔርተኝነቱ በጣም እየገዘፈ ይሄዳል። ሰላምን የሚመርጠውን ቡድን ወይም ደግሞ ሴም አይነት የሃይማኖት ተቋም ውስጥ እየተመለከ ሰላም የሚወደውን ሰላም የሚመርጠውን የሀገር አንድነት የሚፈልገውን ሃይማኖትና መንግስት መለያየት አለባቸው ብሎ የሚሰብከውን ቡድን የሚያጠፋ በጣም ከፍተኛ የሆነ ፋናቲክ የሆነ አይነት አካሄድ አሁን እየተፈጠረ ይመስለኛል። ይህ በሚሆንበት ጊዜ ሀገርን በጣም አሁን ካለችበት በጣም እንግዲህ ምን ልንለው እንችላለን የኬኦስ ማዕበል ውስጥ እንግዲህ ከዛም በጣም ወደ ባሰ ፑሽ አድርገዋል፣ ወደ ቱ ዘ ኤጅ በጣም ፑሽ አድርገዋል እና እነዚህን ነገሮች ከወዲሁ መታሰብ የለባቸውም ወይ? መንግስት በእርግጥ
አንድን ሃይማኖት የስርዓት ሃይማኖት አድርጎ ለመውሰድ ወይም ደግሞ ለማዋለድ እየሄደበት ያለው መንገድ የእስካሁኑ አይነት ኬኦስ አይበቃም ወይ? በእንደዚህ አይነት ማዋለዶች ውስጥ ደግሞ የሚፈጠረው ኬኦስ የሚበርድም አይደለም እና ምክንያቱም ከዚህ ቀደም የነበርነው የተቋሰልንበት በጣም ብዙ ስላለ አሁን ደግሞ በሃይማኖት መቋሰሉ ነው የሚመጣው። ይህ ብቻም አይበቃም። ዊዝን ደ ጋቨርንመንት የሚጎለብት ሌላ ኃይል ሃይማኖትን የለበሰ ኃይል ዊዝን ደ ጋቨርንመንት ይጎለብታል። እንግዲህ በቀጣይ ደግሞ በሰፊው የምናየው ይመስለኛል እና ምን ማድረግ ግን ይገባናል ይህ ሲሆን በተለይም ደግሞ እንግዲህ የሚያደምጠን ኃይል ካለ መንግስትም ምክንያቱም የሚደረጉ ጦርነቶቹንም እኮ ሃይማኖታዊ ሽፋን እስከ መስጠት እየደረስን ያለ ነው አይደለ? በጣም የተለያዩ አይነት የሃይማኖት ተቋማት የሃይማኖት መሪዎች መንፈሳዊ አይነት ልብስ እያለበሱት ነው የሚገኙት። ኮንፍሊክቶችን፣ ጦርነቶችን ብዙዎቹን እየቀጠፈ ያለውን ጦርነት በጣም ከፍተኛ የሆነ መንፈሳዊ ከፍታ እስከማድረግ ወይም ደግሞ መንፈሳዊ ጦርነት ነው እየተዋጋን ያለ ነው እስከ ማለትም ድረስ የሚደርሱ የሃይማኖት መሪዎች አሉን እና ይህ በጣም ያስፈራኛል። ነገ ያስፈራኛል። ኢትዮጵያን በጣም ያስፈራኛል። የኢትዮጵያ መጻኢን ነገር ሳስብ ይህን ነገር በማሰቤ በጣም እፈራለሁኝ እና ምን መሆን ይኖርበታል ማለት ምክንያቱም ይህን ባደረግን ቁጥር በእምነት ተከታዮቹ ሳይቀር ያው እንግዲህ የተጠቀሱት እምነት ተከታዮች ሳይቀር ቅራኔ ያስነሳል ዊዝን ማለት ነው። ምክንያቱም በጣም ብዙ በእነሱ ስም የሚነገድ በጣም ብዙ ነገር ስለሚኖር ማለት ነው እና ሌላው ኢትዮጵያ አሁን ያለችበት የትጥቅ ትግል ውስጥ ያሉ እንግዲህ ታጣቂ ኃይሎች ያሏት በጣም በርካታ ታጣቂ ኃይሎች ያሏት ሀገር ነች ኢትዮጵያ። አሁን በነገራችን ላይ በአስራዎቹ የሚቆጠር እንግዲህ እንዲያው በዋነኝነት የሚነሱ የፋኖን እንዲሁም ደግሞ በትግራይ ያሉ እንዲሁም በኦሮሚያ ያሉትን በዋነኝነት እናነሳ እንችላለን እንጂ በጣም በአስራዎቹ የሚቆጠር በተለያዩ የሀገሪቱ ክፍል የሚገኙ ታጣቂ ኃይሎች አሉ። ይህን ሁሉ የሚያጎለብት አካሄድ ነው መንግስት እየተከለ ያለው በነገራችን ላይ እና ሌላው ያው ቅራኔው በዛው በመንግስት ውስጥ ነው የሚፈጠረው። ዊዝን ደ ገቨርንመንት ራሱ የሚፈጠር ቅራኔዎች ይኖራሉ ማለት ነው እና ይህን ተከትሎ ያው እንግዲህ የለየለት ቀውስ ውስጥ ነው የምንገባው። አሁን ቀውስ ውስጥ አይደለንም ወይ የሚል ጥያቄ ሊነሳ ይችላል። ኦፍኮርስ ትክክል ነው፣ ግን ከዚህም የባሰ መውጫው በጣም የራቀ አይነት ቀውስ ውስጥ ነው የምንገባው እና መንግስት በእርግጥ ይህን ነገር ተግባራዊ ያደርጋል ብዬ አስባለሁ። እንግዲህ የሚያደምጡን ከሆነ ማለት ነው። ምክንያቱም እየተፈጠሩ ያሉ ሃይማኖትን ሰበብ ያደረጉ ቢከዝ የሆነ ነገር ሲነኩ ሃይማኖታቸው ውስጥ ሄደው የሚገቡ እንደዚሁም ደግሞ ከመንግስትም ሽፋን የሚያገኙ በጣም በርካታ ኃይላት አሉ ተፈጥሯል ኢትዮጵያ ውስጥ ትናንሽ መንግስት የሆኑ ማለት ነው እና እነሱንም እንደዚሁ ኃይል ይባሉ ይገባሉ። ታዲያ መፍትሄው ምንድን ነው? እንደዛ ሲሆን አንድና ዋነኛው መፍትሄ እንግዲህ ያው መንግስት እጁን ከሃይማኖት ጉዳዮች ላይ ማንሳት ይኖርበታል። ከቤተ ክርስቲያን፣ ከቤተ እምነት፣ ከመስጊድ፣ ከሁሉም ነገር መንግስት መራቅ ይኖርበታል። በነገራችን ላይ የሰላም ሚኒስትር ነው እንደዚህ አይነት የሃይማኖት ጉዳዮችን በዋነኝነት ዳይሬክት የሚመለከተው እና በአንድ ወቅት ለአንድ ጽሁፍ ግብአት ፈልጌ ወደ ሰላም ሚኒስትር አማትሬ ነበር እና በወቅቱ እንግዲህ የአንድን እምነት ተከታይ የአንድን እምነት መሪ በሚመለከት እንደዚህ ጥያቄ አቅርቤላቸው ነበርና ከጠቅላይ ሚኒስትሩ ጋር ባላቸው ግንኙነት ወይም ደግሞ ቅርበት ለእኛም ተገዢ እየሆኑልን አይደለም እኚህ ግለሰብ እስከ ማለት ደርሰውልኝ ነበረ። ያስፈራሩናል ጭራሽ እስከ ማለትም ደርሰው ነበርና ይህን አይነት እንግዲህ አንድ የእምነት መሪ አንድን ለህዝብን እንዲያገለግል የተሾመ በህዝብ የተሾመን ባለስልጣን እስከ ማስፈራራት የሚደርስ አይነት ይሁንታ አግኝቷል ማለት ነው እና እንደዚህ አይነት ነገሮች ሲኖሩ መንግስት ይህ ደግሞ የሚሆነው መንግስት በቀጥታም ሆነ በተዘዋዋሪ በሃይማኖት ተቋማት ላይ እንግዲህ እጁን በማስገባቱ ነው እና መንግስት እነዚህን ነገሮች ከእጁን የማያርቅ ከሆነ ወይም ደግሞ እጁን የማያነሳ ከሆነ በጣም የለየለት ችግር ውስጥ ነው የምንገባው ለማለት ነው። መፍትሄው ያው እንዳልኩት መንግስት በፍጹም አቅም ከሃይማኖት ተቋማት ላይ መራቅ ይኖርበታል የሚል ነው። እንግዲህ አድማጮቻችን የዚህ ሳምንቱ ርዕሰ ጉዳያችን ይህን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ ደግሞ ለእናንተ እንደርሳለን። እስከ ሳምንት መልካም ሳምንት።
you.